የሩሲያው ዛር ቦምብ ብቻ አይደለም። በሰው ልጆች ታሪክ ውስጥ ከተፈጠሩት ወታደራዊ መሳሪያዎች ሁሉ እጅግ ኃይለኛው ነው። ባለቤትነቱ ለሩሲያ ሲሆን ለመጀመሪያ ጊዜም የተሞከረው ግዛቷ በሆነው ራቅ ባለው አርክቲክ በሚገኝ ኖቫያ ዜምሊያ ነው። አሜሪካ በሂሮሺማ ከተጠቀመችው ቦምብ ጋር ሲነጻጸር ይህ ዛር ቦምብ በ3000 እጥፍ ይበልጠዋል። በናጋሳኪ ከደገመችው ደግሞ 1500 ያህል ገደማ እጥፍ ኃይል አለው። ያወጡለት ቅጽል ስም ራሱ ሳይቀር የቦምቦች ሁሉ ንጉሥ የሚል ሲሆን አንዱ ብቻ 27 ቶን ማለትም ወደ 27000 ኪሎ ግራም ድረስ ሲመዝን 8 ሜትር ያህል ደግሞ ይረዝማል። ውስጡ የሚፈነዳው የኬሚካል ልኬት 50 ሜጋቶን ነው። ይሄ ማለት ሌሎቹ ጭራሽ ሊፎካከሩት ራሱ አይደርሱበትም። ለምሳሌ በኪሎቶን ሁሉንም ብናያቸው የሂሮሺማ ቦምብ 15 ኪሎቶን ብቻ ነው። የናጋሳኪው ቦምብ ደግሞ ወደ 20 ኪሎቶን ከፍ ይላል። አሁን ላይ ያሉ ዘመናዊ ኒውክሌር ቦምቦች ከ100 እስከ 500 ኪሎቶን ብቻ ሲሆኑ ይሄኛው ዛር ቦምብ ግን ብቻውን 50,000 ኪሎቶን የሚፈነዳ ኬሚካል ክምችት ውስጡ አለ። ጭራሽ አይደረስበትም። ሲፈነዳ የሚፈጥረው እሳት 8 ኪሎ ሜትር ድረስ ይረዝማል። እዛሽ ቦታ ላይ ለዛሽ ቅጽበት የሚፈጥረው ሙቀት ወይም ግለት ደግሞ ከፀሐይ ኃይል በላይ ነው። ይሄ ማለት ከበታቹ ያለውን የትኛውንም ነገር በቅጽበት ያተነዋል። ከፈነዳበት 55 ኪሎ ሜትር ርቀት ያሉ ህንፃዎች ራሱ እንዳልነበሩ ይሆናሉ። 900 ኪሎ ሜትር ድረስ ደግሞ ያሉት ህንፃዎች መስታወትን ምናምን ያረጋግፋቸዋል። ሲፈነዳ የሚፈጥረው ጭስ ወደ ላይ ከ60 እስከ 67 ኪሎ ሜትር ይረዝማል። ስፋቱ ደግሞ 40 ኪሎ ሜትር ድረስ ነው። የሚፈጥረው የንዝረት ሞገድ ደግሞ ምድርን 3 ጊዜ ይዞራታል። ይሄን እንዲጥል ሩሲያኖቹ የፈጠሩት ቦምብ ጣይ አውሮፕላን ቱፖሌቭ ቱ-95 ይሉታል። ቦምቡን የሚጥለው በፓራሹት ቀስ ብሎ እንዲወርድ አድርጎ ነው። ይህም የተደረገው ለአውሮፕላኑ የማምለጫ ጊዜ ለመስጠት ነው። 45 ኪሎ ሜትር ያህል ቦምቡ ሳይፈነዳ አውሮፕላኑ ቶሎ መሄድ አለበት፣ አለበለዛ የጣለው አውሮፕላን ዱቄት መሆኑ አይቀርም። ይሄ ማለት ቦምብ ጣይ ቡድኖቹ የመትረፍ 50-50 እድልን ይዘው ነው ይህን ስራ የሚሰሩት። በነገራችን ላይ ሩሲያኖቹ ዛር ኒውክሌር ቦምብን ሲሰሩት መጀመሪያ ላይ 50 ሜጋቶን አልነበረም፣ 100 ሜጋቶን እንጂ። ወደ 50 የቀነሱበት አንዱ ምክንያት ቦምብ ጣይ ቡድኑና አውሮፕላኑ እንዲያመልጥ በማሰብ ሲሆን፣ ሌላው ድንገት ከፈነዳ የሚፈጥረው ጨረር እጅግ በጣም ሰፊ ክልልን ስለሚያዳርስ ነው። እስካሁን ይህ መሳሪያ በጦርነት ጥቅም ላይ አልዋለም። እንደውም የሰሩት በጦርነት ወቅት ሊጠቀሙበት አይመስልም። ነገር ግን የሳይኮሎጂ የበላይነትን ለማግኘት ሳይሆን አይቀርም። ያው ከአሜሪካ ጋር ባላቸው ፉክክር የበላይነታቸውን አስጠብቆ ለመቀጠልና ሩሲያ መቼም የማትደፈር ሀገር እንደሆነች ለዓለም ለመናገርም ጭምር ነው። ነገር ግን ድንገት ተጠቅመውት አንድ ከተማ ላይ ከጣሉት እስከ 10 ኪሎ ሜትር ድረስ ከተማዋ ሙሉ ለሙሉ ስትጠፋ ከ10 እስከ 30 ኪሎ ሜትር ውድም ትላለች። ከ30 እስከ 60 ኪሎ ሜትር ያለው ክልል ደግሞ አደገኛ ማቃጠልና የህንፃዎች መፈራረስ ምናምን ይሆንበታል። በ100 ኪሎ ሜትሮች ርቀት የሚገኙ ደግሞ የመስታወቶች መሰባበር፣ መንቀጥቀጥ ምናምን ያጋጥማቸዋል። የሰው ልጅ እንግዲህ ተማርኩ እያለ የሚሰራው ነገር እውነት ይህም ማወቅ ነው የሚያስብል ነገር ከሆነ ሰነባበተ። እግዚአብሔር ይጠብቀን እያለን እኛ እዚሁ ጋር በቃን። አስተያየታችሁን በኮሜንቱ ስር አስታውቁን። በቸር ቆዩን።